ከጣና ሐይቅ በስተደቡብ የምትገኝና የጥቁር አባይ ምንጭ ከኢትዮጵያ ባህላዊ ግዛቶች አንዷ ናት። በጽኑ ነጻነት ስር የሰደደ ኦርቶዶክስ ክርስትና ትውፊት በኢትዮጵያ ታሪክ ውስጥ ጉልህ ሚና ያለው ክልል ሲሆን የጎጃም ሕዝብ በብዛት አምሃራ ሲሆን ባህሉ የሚያኮራና ስር የሰደደ ማንነት ምሳሌ ነው። በዘመናዊ የኢትዮጵያ ፌደራላዊ ስርዓት ጎጃም የአስተዳደር ክፍል ሳትሆን በአማራ ክልል ውስጥ ባሉ ዞኖች እንደ ምስራቅ ጎጃም፣ ምዕራብ ጎጃም እና የአገው አዊ ዞን አካል የተከፋፈለች ናት። ሆኖም ግን ባህላዊና ታሪካዊ ማንነቷ በጠንካራ ሁኔታ እንደቀጠለ ነው። ጎጃም የአክሱም ኢምፓየር እና በኋላም የዛጉዌ ስርወ መንግስት አካል ነበረች። ስሙ ብዙ ጊዜ ለዘመናት ከኖረው ኃያልና ከፊል ነፃ ከሆነው የጎጃም መንግስት ወይንም የጎጃም ግዛት ጋር የተያያዘ ነው። በውጭ ኃይሎችና አንዳንዴ በጎንደር ማዕከላዊ ንጉሠ ነገሥት ኃይል ላይ የመቋቋም ማዕከልም ነበረች። አስፈሪው የጥቁር አባይ ገደል እንደ ተፈጥሯዊ አፈር ሆኖ ጎጃምን በማግለልና የተለየ ባህሪ ጠንካራ የራስ በራስ የመምራት ስሜት እንዲያዳብር አስችሎታል። ለረጅም ጊዜ አባይ የሽንት በጎንደር የሞት በጎጃም አባይ በጎንደር ድልድይ ተሻግሯል። ግን በጎጃም ሞት ነው የሚለው አባባል ወደ ክልሉ ለመድረስ አስቸጋሪ መሆኑን ያሳያል። ጎጃም በ16ኛው መቶ ክፍለ ዘመን በግራኝ አህመድ መሪነት ለተካሄደው የእስልምና ወረራ የተቃውሞ ምሽግ ነበረች። በሁለተኛው ኢትዮ-ጣሊያን ጦርነት ከ1935 እስከ 41 ጎጃም የኢትዮጵያ አርበኞች ግንባር ወይንም ግንቦት 7 ጽናት በነበረበት ወቅት ማዕከልም አንዷ ነበረች። ወጣ ገባ የመሬት አቀማመጥና የህዝቡ ከፍተኛ ተቃውሞ የጣሊያን ወራሪ ጦር አካባቢውን ሙሉ በሙሉ ለመቆጣጠር አስቸጋሪ አድርጎበት ነበር። ቦታው ከሰለሞናዊ ስርወ መንግስት ጋር ጠንካራ ግንኙነት ያለውና ቀዳማዊ አፄ ሱስንዮስ 17ኛው ክፍለ ዘመን ዋና ከተማቸው በጎጃም ዳንቅዛ ነበር። በኋላም ለተለያዩ የንጉሳዊ መሳፍንቶች የስልጣን ቦታና በጎንደር ዘመን ቁልፍ ጠቅላይ ግዛት ነበረች። እንዲሁም የግብርና እምብርት ባህል ጠባቂ ሆና ከቅርብ 10 ዓመታት ወዲህ በአማራ ፖለቲካና ባህላዊ ንቃተ ህሊና ግንባር ቀደምት ነች። የጎጃም የአማርኛ ቋንቋ የተለየ ነው። በልዩ የቃላት አነጋገርና አንዳንድ ሰዋሰው አወቃቀሮች ይታወቃል። የጣና ሐይቅ አካባቢና ጎጃም የኢትዮጵያ መንፈሳዊና ገዳማዊ እምብርት ናቸው። በጣና ሐይቅ ደሴቶችና በጎጃም ሸለቆዎች ውስጥ የሚገኙ ገዳማት በጥንታዊ ታሪካቸው አስደናቂ ጥበብና በትልቅ ባህላዊ ሃይማኖታዊ ፋይዳቸው የታወቁ ናቸው። ይህ ቦታ በወረራና በፖለቲካዊ ውዥንብር ወቅት ለመነኮሳት፣ ለሊቃውንትና ለቅዱሳን ንዋየ ቅድሳት መሸሸጊያ ሆኖ አገልግሏል። ብዙ ገዳማት ከ14ኛው እስከ 16ኛው መቶ ክፍለ ዘመን የሰለሞናዊ ስርወ መንግስት ተሐድሶ በነበረበት ወቅትና አንዳንዶችም ቀደም ብለው እንደመጡ ይናገራሉ። የኢትዮጵያ ኦርቶዶክስ ተዋሕዶ ትውፊት ማዕከል ናቸው። ልዩ የሆነ ስርዓት አምልኮ ስርዓቶችን፣ የብራና ጽሑፎችንና የጥበብ ስልቶችን የሚጠብቁም ነበሩ። እነዚህን የደሴቶች ገዳማት ለመጎብኘት ከባህር ዳር ወይንም ከጎርጎራ የጀልባ ጉዞ ማድረግ ይጠበቃል። በራውንድ ስታይል አርኪቴክቸር እና ድንቅ የግድግዳ ስዕሎች ይታወቃል። በጣና ሐይቅ ከሚገኙ ገዳማት መካከል ለባህር ዳር ቅርብ የሆነው ቀብራን ገብርኤል በ14ኛው ክፍለ ዘመን የተመሰረተ ቢሆንም አሁን ያለው መዋቅር ከ17ኛው ክፍለ ዘመን ጀምሮ የነበረ ነው። ለዘመናት በሐይቁ ላይ እጅግ አስፈላጊና ትኩረት ሳቢ ገዳም ነበር። በውስጡም ትልቅ ጉልላት የሚደግፍ ጥንታዊ የድንጋይ ምሰሶዎች ጫካም ነው። እንዲሁም በደሴት ውስጥ ሴቶች እንዲገቡ የተከለከለ ነው። ሁለተኛው በጣና ደሴት ከሚገኙ ገዳማት መካከል በዘጌ ባህረ ገብ መሬት የሚገኝና ረጅም የጀልባ ጉዞ የሚጠይቅ ራቅ ያለ ገዳም ነው። ኦራ ኪዳነ ምህረት በ14ኛው መቶ ክፍለ ዘመን በአቡነ ዜና ማርቆስ ተመሰረተ። በ18ኛውና በ19ኛው መቶ ክፍለ ዘመን በታዩ አስደናቂ ደማቅ ቀለም ያላቸው የግድግዳ ስዕሎች፣ የመጽሐፍ ቅዱስ ትዕይንቶችና የቅዱሳንን ሕይወት የሚያስቀኙ ስዕሎች ይታወቃል። ክብ ክፍል ያለው ውስጠኛው ክፍል በስነ ጥበብ ውስጥ ከወለሉ እስከ ጣሪያ ድረስ የተሸፈነ ነው። በዚህ ገዳም ውስጥ ለሁሉም ጾታ የተፈቀደ ነው።
ሶስተኛው በ14ኛው ክፍለ ዘመን ጀምሮ የነበረው ዳጋ እስጢፋኖስ ገዳም በደጋ ደሴት የሚገኝ ሲሆን በቀዳማዊ ዳዊትና ዘርዓ ያዕቆብን ጨምሮ የበርካታ የመካከለኛው ዘመን ንጉሠ ነገሥታት የቀብር ቦታም ሲሆን በተለይ የአምስት ኢትዮጵያውያን ንጉሠ ነገሥታት አስክሬን በተለየ የመስታወት ታቦት ጎን ውስጥ ያስቀመጠ ነው። በዚህ ገዳም ውስጥ ሴቶች ሙዚየሙን መጎብኘት ቢችሉም ወደ ዋናው ቤተክርስቲያን ግቢ መግባት ግን የተከለከለ ነው። አራተኛው ገዳም ናርጋ ስላሴ በጣና ሐይቅ ከሚገኙ ደሴቶች ትልቁ ደሴት ውስጥ የሚገኝ ገዳም ሲሆን በ18ኛው ክፍለ ዘመን አጋማሽ በእቴጌ ምንትዋብ ተሰራ። ብዙ ጊዜ የጣና ሐይቅ ጌጥ እየተባለ የሚጠራው በስነ ህንጻ ከጎንደር አብያተ ክርስቲያናት ጋር ተመሳሳይ ሲሆን በድንጋይ የተሰሩ አራት ማዕዘን ቅርጽ ያላቸውና እጅግ ውብና በደንብ የተጠበቁ የሐይቅ ምስሎችን ይዟል። በአራቱም አቅጣጫም መግቢያዎች አሉት። አምስተኛው ገዳም ጣና ቂርቆስ ከብሉ ናይል መውጫ መንጫ አጠገብ ባለች ትንሽ ደሴት ላይ የሚገኝ ሲሆን ትውፊት እንደሚለው ከክርስትና በፊት የነበሩ የአይሁድ አምልኮ ስፍራዎች ነበሩና የቃል ኪዳኑ ታቦት ወደ አክሱም ከመወሰዱ በፊት ለ800 ዓመታት እዚህ ያርፋል። በኢትዮጵያ ውስጥ ካሉ ጥንታዊ ሃይማኖታዊ ቦታዎች አንዱ ከክርስቲያን ቅርሶች ጎን ለጎን የጥንት የአይሁዶች መስዋዕት ድንጋዮችንም ማየት ይቻላል። ስድስተኛው ገዳም አዝዋ ማርያም በዘጌ ባህረ ገብ መሬት በኡራ ኪዳነ ምሕረት አቅራቢያ የሚገኝ ሲሆን በአካባቢው አየር ውስጥ ባለው ጠንካራ የባይዛንታይን ተጽዕኖ በሚያሳዩ ልዩ ጥንታዊ ስዕሎች የተከበበና የታወቀ ነው። በጎጃም በደቡባዊ የጣና ሐይቅ የሚገኙ ገዳማት ብዙ ጊዜ ረቅ ያሉና ረጅም የእግር ጉዞ የሚደረግባቸው ናቸው። ሁሉም የአማራ ሰርክ የኢትዮጵያ ኦርቶዶክስ ተዋሕዶ ወግ አንዱ አንኳር ቢሆንም የጎጃም አማራ ሰርክ ከሌሎች የአማራ ክልሎች እንደ ጎንደር፣ ወሎ ወይንም ሸዋ ካሉ ሰርግ ከሚለይ ባህሪ ውስጥ አንዱ የገብር ወይንም ቲማት የሰርግ መዋጮ ነው። ይህ በጣም ጉልህ ከሆኑት ልዩነቶች አንዱ ሲሆን ከሙሽራው ቤተሰብ ጉልህ መደበኛ ድርድር ነው። ከሙሽራው ቤተሰብ ለሙሽሪት ቤተሰብ የሚያበረክቱት ጉልህና መደበኛ ጥሎሽ ሲሆን ሙሽሪት ያመጣችው ንብረት ወይንም ጥሎሽ ቀላል የሙሽሪት ዋጋ አይደለም። ዋናው ዓላማው የሙሽሪት ቤተሰብ ለሰርግ ድግስ ወይንም ሜል የሚከፈለውን ከፍተኛ ወጪ ለመሸፈን ሲሆን መጠኑ በጥሬ ገንዘብ፣ በከብት፣ በእህል ወይንም በተለያዩ በሽማግሌዎች መካከል የሚደረግ ከባድ ድርድር ሲሆን የሁለቱም ቤተሰቦች ሁኔታ የሚያንጸባርቅ ነው። በሌሎች የአማራ ክልሎች ለምሳሌ ሸዋ፣ ጎንደር ስርዓቱ አለ፣ ነገር ግን ብዙ ጊዜ መደበኛ ያልሆነና ጉልህ ያልሆነ ነው። አነስ ያለ ምሳሌያዊ ስጦታ ሊሆን ይችላል። የሰርጉ ድግስ የገንዘብ ሸክም በእኩልነት ይጋራል ወይንም የሙሽራው ቤተሰብ ለዋናው በዓል ትልቅ የአስተዋጽኦ ከማድረግ ይልቅ የተወሰኑ ትንሽ ወጪዎችን እንደ አልኮል ወይንም የቤተ ክርስቲያን ክፍያዎችን ሊሸፍን ይችላል። ሁለተኛው ስርዓት ሰርጉ ከትልቅ ማህበረሰብ አቀፍ ድግስ ጋር ተመሳሳይ ሲሆን የሙሽራዋ ቤተሰብ መልካም ስም የተመካው በምግብ ብዛትና ጥራት ላይ ነው። የተጋበዙት እንግዶች ብቻ ሳይሆኑ ጎረቤቶችን አልፎ ተርፎም መንገደኞችን ይመግባሉ። መለኪያው በመላው ኢትዮጵያ ምሳሌ ነው። መልስ የሰርጉ ማህበረሰብ ክስተት የሚገልጽ ማዕከላዊ ስርዓት ሲሆን በሌሎች የአማራ ክልል ቦታዎች ላይ ስርዓቱ ጠቃሚ ቢሆንም ያንኑ ከፍተኛ ማህበራዊ ጫናን መጠን ያላያመጣ ይችላል። ከመላው ማህበረሰብ ይልቅ በተጋበዙ እንግዶች ላይ የበለጠ ያተኮረ ሊሆን ይችላል። ሶስተኛው ስርዓት የጨው መፍጨት ስነ ስርዓት ይባላል። ይህ ስነ ስርዓት በከፍተኛ ደረጃ ትኩረት ተሰጥቶት የሚታወቅና ከሰርግ በፊት የሚታወቅ ስርዓት ሲሆን በልዩ ዘፈኖች፣ ስሜቶችና ምልክቶች የተሞላ በራሱ ትልቅ ክስተት ነው። ሙሽሪት በአባቷ ቤት ካለች ሴት ልጅ የራሷን ቤት ለማስተዳደር ዝግጁ ወደሆነ ሴት መሸጋገሯን በይፋ ያሳያል። አራተኛው ስርዓት የፈረሰኞች ባህልና የሙሽራው ሂደት ሲሆን ሙሽራውና ሙሽራው ወይንም ነገራራስ
ወደ ቤተ ክርስቲያን በፈረስ ግልቢያ መውጣታቸው የጎጃም ኩራት ቅርስና የወንድነት ምልክት ሲሆን ፈረሰኞቹ ብዙውን ጊዜ በቀለማት ያሸበረቁ ልጓሞችና ጨርቆችን ያጌጡ ናቸው። ይህ ወግ በጎጃም ታሪክ ውስጥ የጨካኞች ተዋጊዎችና ራሱን የቻለ ባላባቶች ያሉበት ክልል መሆኑን ያሳያል። የቋንቋና የግጥም ዘይቤ በአዝማሪ የሚዘፈኑት ቀልድ አዘል ሙዚቃና ግጥሞች ፍቅርን፣ ፉከራን በልዩና ኩሩ የጎጃሞች የአማርኛ ዘዬ ይቀርባሉ። ቀልድ በይበልጥ የያዘና የሚኮሩበት ትልቅና የጎጃም ጀግኖች እንዲሁም የሀገሩን ቀይ ምድራዊ አቀማመጥ የሚያስቃኙ ታሪካዊ ማጣቀሻዎች ሊሆኑ ይችላሉ። የድርድርና የሥርዓት ንግግሮችም ይህንን ልዩ ዘዬ ይጠቀማሉ። በመሰረቱ የጎጃም አማራ ሰርግ ብዙ ጊዜ የአማራን ሰርግ እንደ ባህላዊ የተራቀቀና ማህበረሰቡን ያማከለ ነው ተብሎ ይታሰባል። የሙሽራይቱን ቤተሰብ ሚናና መልካም ስም የጥንታዊ ፈረሰኛ ምልክትና የሙሽራውን ሽግግር የሚያሳዩ ሥርዓቶች ላይ የበለጠ ትኩረት ይሰጣሉ። ሁሉም በልዩና በሚያኮራ የጎጃም ባህል የተራቀቁ ናቸው። ጎጃም ጂኦግራፊያዊ አቀማመጧ ብቻ ሳይሆን የአማራና የኢትዮጵያ ታሪክ ሕያው መከማቻ ሆኖ ቀጥሏል። በእምነት የተቀረጸው ባህሏ ወጣ ገባ መልክዓ ምድር አቀማመጧና የተቃውሞ ታሪኳ አሁንም የነቃና የሀገሪቱ ማንነት መገለጫ አካል ሆኖ ቀጥሏል። ውድ አልፋ ሚዲያ ቤተሰቦች የዛሬው ዝግጅታችን ይህንን ይመስላል። አብራችሁን ስለቆያችሁ እናመሰግናለን።